እሺ ደሜ ጽዋለ ጽድቅ አባት ነው። ጽዋለ ጽድቅ አባቴ ነው። ፈረጎ ማን ነው? ፈረጎ አላውቀውም። አታውቀውም? ጽዋለ ጽድቅ ፈረጎ ጽዋለ ጽድቅ እንደሆነ አባቶች ይናገራሉ። ምን ትላለህ? ማስረጃ አምጣ፣ ማስረጃ አምጣ። በማስረጃ አሳይኝ። ከአቡነ ዜና ማርቆስ ጋር እንዳጠመቋቸው ነው። አልቀበልም፣ አልቀበልም። ቪዲዮ አልቀበልም። የቪዲዮ ማስረጃ አልቀበልም። የቪዲዮ ማስረጃ አልቀበልም። የቪዲዮ ማስረጃ አልቀበልም፣ አልቀበልም። አንተ ይኸው እንደዚህ ማስረጃ አምጣ፣ ማስረጃ። አባቴ ነው ያልከው ጽዋለ ጽድቅ አስቀድሞ ምን ነበር? ደምረው ሰው ነበር። የት ነበር የሚኖረው? የት ሰው ነበር ስትል የት ነበር የሚኖረው? ሰው ነበር። እንግዲህ አሁን ታሪኩን ላይክ ቆይ እኔ አንድ ግልጽ ነገር ላስቀምጥልህ። አሁን ጽዋለ ጽድቅን ቆይ በአቡነ ተክለ ሃይማኖትና በአቡነ ዜና እንደተጠመቀ ሰምቻለሁ። ሰው ነበር፣ በሱ በሁለቱ እንደተጠመቀ ሰምቻለሁ። አቡነ ዜና ማርቆስና ተክለ ሃይማኖት እንዳጠመቁት ማስረጃ ስጠኝ። የለኝም፣ በታሪክ ነው የሰማሁት። ጠይቅ። እሺ አባቶችስ አቡነ ጽዋለ ጽድቅ አጋንንት ነበር ይላሉ፣ ትቀበላለህ? አንተ እኮ አሳየኛ እንዳሉ ቪዲዮ አልቀበልም ወንድሜ፣ እየሰማ ነው። ይሄ ተሐድሶ ይሁን አይሁን በምን አውቃለሁ? ተሐድሶ ይሁን አይሁን በምን አውቃለሁ? በምን አውቃለሁ? የቤተክርስቲያን ሰው መሆኑ በምን አውቃለሁ? የቤተክርስቲያን ሰው መሆናቸው በምን? ብሩኬ መጥቆራ በ29 እንደሚከበር መረጃ አለ? አዎ በደንብ። እሱን ታፔላ እዛ ሂድና እዛ ለስልጤ ሽጥለት። እሱን ታፔላ ለሙስሊም ሽጥለት። ለሙስሊም ሽጠው። እኔ ያልኩ መጽሐፍ ነው ያልኩ። መጽሐፍ አምጣ፣ መጽሐፍ አምጣ። መጽሐፍ ቤተክርስቲያን ያሳተመቸው አውቆ አንድን ደቂቃ አንድን ጥያቄ ደጋግሞ የሚመልሰው ስለፈራ ነው። ደምረ አቡነ ጽዋለ ጽድቅ ገዳም እና አካባቢው ይሄን ይመስላል። እንደምታዩት እዛ ገደል ውስጥ ነው የሚገኘው ገዳሙ። ገደል ውስጥ እንደዚህ ሳቀርበው ወደ ዋሻው እንገባለን ማለት ነው። አብረን እንጓዝ። በባዶ እግር ነው ያለው። በባዶ እግር ይታያችሁ። አይቻልም ጫማ አድርጎ መግባት ተብለን በእግር እየተጓዝን ነው። እንግዲህ ሰውን ሳይሆን ቦታን ነው የሚቀድሱት። ለዛ ነው ብዙ እንደገና ቀጠለ። ስለመጥቆራ ትፈልጋለህ? ደሜ ነው እንዴ? ኦኬ እሺ ብሩኬ፣ ስለመጥቆራ መረጃ አምጥቶ ነው የሚያወራው። ይሄ ታፔላ ቪዲዮ ምናምን አለ። መረጃ አምጥቶ ያወራ፣ ስለመጥቆራ ያወራ። እባክህ ቆይ ወዳጄ፣ አሁን ሞዴሬተር እያረኳችሁ ነው። ሞዴሬት እያረኳችሁ ነው። ስለ መጥቆራም ብሩኬ ማውራት ከፈለገ መጥቆራ ላይ አለኝ የሚለውን መረጃ ያቀርባል። ገባ? እዚህ ጋር የግዴታ አንተን ለማሳመን አይደለም። እዚህ 700 በላይ ሰው አለ። ሰው ያያል። ሰው ትልቅ ሰው ነው። ስለዚህ ማስረጃው አጥጋቢ ነው ወይንስ አይደለም የሚለው ሰው ነው የሚፈርደው ማለት ነው። ከፈለገ ብሩኬ የጽሁፍ ማስረጃ፣ ከፈለገ የቪዲዮ ማስረጃ፣ የትኛውን ማስረጃ ሊያቀርብ ይችላል። ስለዚህ መጥቆራ በሚለው ሀሳብ ላይ ብሩኬ መቀጠል የምትፈልግ ከሆነ ንገረኝ። ምክንያቱም የሁለታችሁም ሀሳብ መሆን አለበት። ስለዚህ በመጥቆራ ላይ ልክ እንደ ቅድሙ ማውራት ትችላላችሁ። አዎ ሜላዬ፣ የቪዲዮም የጽሁፍ ማስረጃ ማሳየት እችላለሁኝ። በጣም በሚገርም ሁኔታ ቦታው ድረስ ሂጄ አረጋግጫለሁ። ዛሬ ለመጀመሪያ ጊዜ ልናገር፣ ቦታው ድረስ ሂጄ የደብሩን አስተዳዳሪ አግኝቻለሁ። በጣም በሚገርም ሁኔታ ቪዲዮዎቹላ ማለት ጊዜው ሲደርስ የሚወጡ ቪዲዮዎች ስላሉ ነው እንጂ ሁሉንም ብንናገር እና መጥቆራ ሂጄ እዛው ቦታው ድረስ አረጋግጫለሁ፣ ማሳየት እችላለሁ ቪዲዮ። ኦኬ እሺ። ስለዚህ አሁን ለሚሰማንም ሰው ግልጽ እንዲሆንላቸው ርዕሱ ምንድን ነው የሚሆነው? መጥቆራ ሲባል ምን በሚለው ሀሳብ ላይ ነው የምታወሩት? መጥቆራ ሲባል ብሩክ ያንተ አቋም ምንድን ነው? መጥቆራ ምንድን ነው የምትለው? አጋንንት ነው። ኦኬ እሺ። ደሜ መጥቆራ ለአንተ ምንድን ነው? አጋንንት ነው ሰው ነው? አጋንንት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የትም ቦታ ታቦት አልተቀረጸለትም። ነገር ግን
አጋንንት ያደረበት ሰው በነገራችን ላይ አቡነ ተክለ ሃይማኖት ነው። ይሄንን እሱ ባዘር ሐሳቡንማ በኋላ ነው የምታየው። ሰው ነው ሲጀመር ሰው ነው። ሲቀጥል እንግዲህ እሱ የሚያመጣው መረጃ አይቼ እኔም መረጃ አለኝ። በዚህ መረጃ መሰረት እንነጋገራለን። በቃ አሪፍ። ስለዚህ ብሩኬ እንደሰማችሁት መጥቆራ አጋንንት ነው ብለዋል። ደሜ ደግሞ መጥቆራ ሰው ነው አይደል? ኦኬ ያምጣው መጥቆራ አጋንንት መሆኑን ያምጣ ያሳይ። አንተ ሰው ነው አይደል ያልከው? ደሜ አቋማችሁ እንድናውቅ ነው። በኋላ እኔ አጋንንት የነበረበት ሰው ያ አጋንንት ደግሞ አቡነ ተክለ ሃይማኖት ከእግዚአብሔር ዘንድ በተሰጣቸው ጸጋ አጋንንቱን ያስወጡበት ንጹህ ሰው ነው ብዬ የምናገረው። እሺ አሁን የበለጠ ለሰው ግልጽ እንዲሆን መጥቆራ ኔቸሩ ብሩኬ አንተ አጋንንት ነው የምትለው አይደል? ኔቸሩ በኔቸር በተፈጥሮ ቅድመ ተፈጥሮ አጋንንት ነው የምትለው ብሩኬ? አዎ አጋንንት ነበር፣ ወደ ሰው ተቀየረ ነው። ከአጋንንት ወደ ሰው ኦሮ በስማ እንዲህ ብሎ ነገር የለም ነበር። ማስረጃው ለሰው እኮ አሁን ግልጽ እንዲሆን ነው። ከዛ ትወያያላችሁ። አሁን ብሩኬ ምንድን ነው ያለው? መጥቆራ መጀመሪያ ተፈጥሮ ጥንተ ተፈጥሮ አጋንንት ነው። ከዛ ከአጋንንትነት ወደ ሰው ተቀየረ ነው። ስለዚህ ኦንቶሎጂካሊ ተቀይሯል፣ ከአጋንንት ነው ወደ ሰው። እሺ ደሜ አንተ ደግሞ ምንድን ነው የምትለው? ከመጀመሪያውም ጀምሮ ጥንተ ተፈጥሮ መጥቆራ ሰው ነው። ሰውየው ሰው ነበረ። ሰውየው ላይ ምን አደረበት? አጋንንት አደረበት። ያ አጋንንት ያደረበትን ሰው አባታችን አቡነ ተክለ ሃይማኖት በተሰጣቸው ጸጋ አጋንንቱን አባረውት ሰውየውን ንጹህ ሰው አድርገው የእግዚአብሔር አገልጋይ አድርገውታል። ሰው ነው፣ ከመጀመሪያም ሰው ነው። አጋንንት ነው የገባበት። ፔሬድ። በጣም አሪፍ። ስለዚህ ደሜ ደግሞ እንዳለው ጥንተ ተፈጥሮ ወይም ደግሞ ኔቸሩ ሰው ነው፣ ግን በኋላ ላይ አጋንንት ገብቶበታል። ስለዚህ በአቡነ ተክለ ሃይማኖት አማካኝነት ዴሊቨርድ ሆኗል ነው ባጭሩ። ስለዚህ መጥቆራ ጥንተ ተፈጥሮ ሰው ነው የሚለው ደሜ። በጣም ጥሩ። አሁን ሰምተናል አቋማችሁን፣ ወደ ውይይት ትገባላችሁ። ስለዚህ አሁን ቅድም ደሜ ቅድሚያ ስለጠየቅከው ብሩኬን፣ አሁን ደግሞ ብሩኬ አንተን ቅድሚያ ይጠይቃል፣ ፌር እንዲሆን ማለት ነው። እሺ 5 ደቂቃ ይሆን አይደል እንደቅድሙ? እሺ ብሩኬ 5 ደቂቃ አስቀምጥልሃለሁ። አንተ ደሜን ጠይቆ ስለመጥቆራ ቴንኪው። አሁን እኮ ማን ነው መጀመሪያ መጥቆራ ያመጣው መረጃ ከፈለግ 3 ደቂቃ አድርገውና መጥቆራን ከየት እንዳመጣ መረጃውን ያሳየን። መጥቆራ ሴጣን መሆኑን ይንገርን። ሳይነግርንማ ምን ብሎ ነው የሚጠይቅ? ስለዚህ መረጃውን ያምጣ ያሳየን። ከዛ በኋላ እኔም ደግሞ ያ ነገር ደግሞ እንደዛ ነው ብዬ እኔም የምናገረው እናገራለሁ። ስለዚህ በቃ ችግር ማለት ነው። እሺ የመግቢያ ንግግር ታደርጋላችሁ። ስለዚህ ብሩኬ በ3 ደቂቃ ሰጣለሁ። በ3 ደቂቃ ስለ መጥቆራ ባዮግራፊውን ትነግረናለህ። ከዛ ለደሜ 3 ደቂቃ ሰጣለሁ። ስለ መጥቆራ ባዮግራፊውን ትነግረናለህ። እንደሱ እናድርግ። እሺ አሪፍ ጥሩ። ይኸው ብሩኬ 3 ደቂቃ። ኦኬ አንዴ ድምፅ ላሰማላችሁ። እሺ ተባረክ ወገኖች፣ ታብ ኮፒ ሊንክ ሼር አድርጉት። እሺ እህትየው ቴንኪው ተባረኪ። ያ ጸጋ ይብዛላችሁ። ይቀጥሉ። ታብ ኮፒ ሊንክ ሼሩ ግን ይቀጥል ፕሊስ ወገኖች፣ ተባረኩ። ቀጥሉ ወገኖች። ሜላይ አሳልጠው በቃ ቴንኪው። እሺ 3 ደቂቃ አስቀምጭልሃለሁ። ቀጥል። እሺ ቴንኪው ሜላይ ተባረክ። እንግዲህ መጥቆራ ማለት የፈረጎ ልጅ ነው። ፈረጎ ማለት አንዲትን ሴት ደፍሮ የተወለደ ልጅ ነው። መጥቆራ ቁመቱ 140 ክንድ የሆነ ወይም 70 ሜትር የሆነ ፍጥረት ነው። ያ ማለት በተፈጥሮ ምንድን ነው? አጋንንት ነው ማለት ነው። ምናልባት በምስል ባሳያችሁ ሀሳቡን ትረዳላችሁ ብዬ አምናለሁ። መጥቆራ ማለት ይሄ ማለት ነው። ወደ ጽዋ ለጽድቅ ከመቀየሩ በፊት በአቡነ ዜና ማርቆስ እና በአቡነ ተክለ ሃይማኖት የተጠመቀው ሰይጣን ማለት ነው። መጥቆራ ማለት ልጁ አባቱ ማን ነው ብያችኋለሁ? ፈረጎ ይባላል። ይሄ የት አካባቢ ነው የሚገኘው ካላችሁኝ፣ ቦታው ሂጄ ቦታው ድረስ ፎቶ አንስቻለሁኝ። ይሄ ማለት ገዳሙ የሚገኘው በደነባ ወረዳ ነው። ቦታው ድረስ ሂጄ ያነሳሁት ፎቶ ነው። በደነባ ወረዳ ነው። ምንድነው አልኳችሁ? መጥቆራ የፈረጎ ልጅ ነው። የአጋንንት ነው። ተፈጥሮ
የቪዲዮ ማስረጃ የአባቶቹን ነው ማሰማው፣ የካህናቶቹን ነው ራሳቸው ሲናገሩ አሰማችኋለሁ። ቦታው ድረስ ሂዳለሁ ብሩክ። ኦፍኮርስ ሰው ቦታው ድረስ ሂጄ እዛ ቦታ ላይ የተነሳሁት ፎቶ ነው ማለት ነው። የት አልኳችሁ? በደነባና በነዋሪ መካከል የሚገኝ ቦታ ላይ የሚገኝ ይቅርታ፣ በቃ እንግዲህ መረጃ ስለሌለው እዚህ ጋር ጨርሳለሁ ማለት ነው። መረጃ ደሜ ማስረጃው እኮ እሱ እንደፈለገ ነው የሚያቀርበው። አንተ በኋላ በሚሰጥ ደቂቃ ማስረጃ የለውም ብለህ ታፈርሳለህ። ስለዚህ ለምን ለፍሬ ፈርስ አልተኛም እንዴ? መረጃ ያምጣና ገድሉን ያምጣና ያሳየን። ቪዲዮ የገባ ምንም አያደርግልኝም። እንደገና ስጦ ደቂቃ ለአንተ ከሆነ አድቫንቴጁ፣ እንደዛ ከሆነ አድቫንቴጁ እኮ ለአንተ ነው። ያምጣ መረጃ እንደዚህ ገድሉን ያምጣና ያንብብልን። አለቀ። ይኸውና እዚህ ጋር ያለው ገድል ያንብብልን። ወዳጄ ደሜ ብሩኬ ማስረጃ የለውም ካልክ አድቫንቴጁ እኮ ለአንተ ነው ማለት በጣም ቀላል ነው የሚሆንልህ። ስለዚህ እባክህን አሁን ለብሩኬ የባከነበትን 2 ደቂቃ ሰጠዋለሁ። 2 ደቂቃ ይጨርስ። ከዚ በኋላ አንተ ታወራለህ። በጣም እኮ ኢዚ ነገር ነው ደሜ። ስለዚህ ቆይ ላይ ላጥፎና 2 ደቂቃ ድጋሚ 2 ደቂቃ ላስቀምጥልህ። ያው ብሩኬ 2 ደቂቃ ሀሳብን አስቀምጥ። እንዳልኳችሁ መጥቆራ የተባለው የአየር ላይ ጋኔን ነው። ለዛውም የአየር ላይ ጋኔን የፈረጎ ከሚባል አጋንንት የተወለደ እናቱ ሰው ናት። አጋንንቱ ከሰው ጋር ተገናኝቶ የተወለደ እንደሆነ ታሪኩ ይናገራል። ይሄን እንዳልኳችሁ በማስረጃ በቪዲዮ ማስረጃ ጭምር ነው ማሳየው። ምናልባት አስፈላጊ ከሆነ የጽሁፍ ማስረጃ አንዴ ላሳይ። እሺ፣ የጽሁፍ ማስረጃውን በጥያቄና በመልሱ ሰዓት ይሁን። አጋንንት ነው ማለት ነው። አጋንንት ከማ የተወለደ ከአየር ላይ ጋኔን። እስኪ ጽሁፉን ላሳያችሁ በትንሹ ምናልባት አጓጊ እንዲሆን ብቻ። መጥቆራ ንስሐ ገብቶ ተመልከቱ። መጥቆራ ንስሐ ገብቶ በትልቁ ብታደርጉኝ ደስ ይለኝ ነበር። አምኖ ለጽድቅ የበቃው የአየር ጋኔን ይላል። በኋላ ላይ እሱን ትልቁ ላይ ታደርጉታላችሁ እኔን በደንብ እንዲታይ። ቶሎ በሉ ደቂቃ ያሳልቅ። እሺ እንደዚህ ይላል ተመልከቱ። በስሙ ያመናችሁ የክርስቶስ ወገኖች ሁላችሁ ኑ የእግዚአብሔርን የምህረት መጠን እዩ። ይህ በፎቶ ላይ ቅድም ያሳየዋችሁ ማለት ነው የምታዩት ቤተክርስቲያን በሀገራችን የሚገኘው አቡነ ፄዋ ለጽድቅ ስም የታነጸው ነው። አቡነ ፄዋ ለጽድቅ ማለት አስቀድሞ መጥቆራ የተባለ ጋኔን የነበረ ሲሆን አባቱ ፈረጎ የተባለ የአየር አጋንንት ነው ይላል። አባቱ ምንድን ነው? የአየር አጋንንት። ፄዋ ለጽድቅስ ፈረጉ መጥቆራ የተባለ ጋኔን ነበረ። እሺ ቀጥሎ እንደዚህ ይላል። መጥቆራ ፈረጎ አንዲትን ሴት ደፍሮ ከተገናኛት በኋላ መጥቆራ የተወለደ ሲሆን ይህንንም መጥቆራን አቡነ ተክለ ሃይማኖትና አቡነ ዜና ማርቆስ ወደ እግዚአብሔር ለምነው በጸሎታቸው በመስቀል ኃይል ድል ካደረጉት በኋላ ወደ ሰው አርያነት፣ ለምን አጋንንት ስለነበር አስቀድሞ አጋንንት ስለነበር ወደ ሰው አርያነት ቀየሩት። ብሩኬ ሳጨርሳል። አሁን እንደሚያንተ ሰዓት ነው። ምን አሪፍ ነው። በቃ አንድ ደቂቃ በቂ ነው፣ ችግር የለው። 1 ደቂቃ በቂ ነው። ወደ ጥያቄና መልስ ነው የምገባው። እሺ ሁላችሁም እንደምታውቁት ይሄ የአቡነ ተክለ ሃይማኖት ገድል ነው። አቡነ ተክለ ሃይማኖት አንድን ከባህር ውስጥ የወጣ ስጋ ለበስ የሆነን አጋንንት ያደረበትን ሰው አጋንንቱን ካስወጡት በኋላ ምን ብለው አሉት? ብፁዕ አባታችንንም ሲያገለግል ኖረ። ከጥቂትን ቀን በኋላ የምንኩስናውን ልብስ አልብሰው ወደ ባቱ አስገባው። ይችንም ደብረ አስቦ ናት። 100 መንግሥተ ሰማያትን እስኪገባ ድረስ በተረፈው ዘመን ሁሉ መነኮሳቱን ደስ የሚያሰኝ እግዚአብሔርን የሚወድ ሆነ ብሎ ይናገራል። እዚህ ጋ ውድ ኦርቶዶክሳውያን ኦርቶዶክስ በመሆናችሁ ደስ ሊላችሁ ይገባል። ለምን? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዶግማዋ ትልቋ አስተምሯ የተመሰረተው በክርስቶስ ላይ ነው። ደስ ሊሰኝ ይገባል። የቤተ ክርስቲያን ራስ
ክርስቶስ ኢየሱስ ነው። የቤተ ክርስቲያን ራስ ሌላ ማንም የለም። መላእክት አይደለም። ራሱ እናቱ ቅድስት ድንግል ማርያም አይደለችም። የቤተ ክርስቲያን ራስ ማን ነው? ክርስቶስ ኢየሱስ ነው። ዶግማው የተመሰረተው በማን ላይ ነው? በክርስቶስ ላይ ነው። ምስጢረ ሥላሴ፣ እነዚህ አምስቱ አማረ ምስጢራት ምስጢረ ሥላሴ፣ እግዚአብሔር ወልድ ሆኖ ማን አለ? ክርስቶስ አለ። ምስጢረ ሥጋዊ ስለማን ነው የሚናገረው? ስለ ኢየሱስ። ምስጢረ ጥምቀትን ማነው ያስተማረው? ኢየሱስ ክርስቶስ። ምስጢረ ሥጋዊ ማነው ያስተማረው? ኢየሱስ ክርስቶስ። ሙታን ትንሣኤ ማን የነገረን? ኢየሱስ ክርስቶስ። ስለዚህ ሁላችን ኦርቶዶክሳውያን በክርስቶስ መደገፋችን ክርስቶስን አምነን የዘላለም ሕይወት በእርሱ በመስቀል ላይ በተደረገልን ስራ መዳናችንን ያሳይልናል። ስለዚህ እኛ ትልቃችን በቤተ ክርስቲያን ትልቅ ቦታ የምንሰጠው ማን ነው? ኢየሱስ ክርስቶስ አዳኛችን ነው። ጥያቄ እንጨምረው። ጨረስኩ ነኝ። አንዴ ቃለ ከፈለክ አንዴ ቃለ ችግር አንድ ደቂቃ ካል ይቀጥላሉ። ስለዚህ ደቂቃውን ስላቋረጥከው ነው። ስለዚህ ውድ ኦርቶዶክሳውያን እኛ ዋናው የዘላለም ሕይወት ያገኘንበትን በክርስቶስ ኢየሱስ ላይ የተደገፍነውን ነገር አንረሳም። በክርስቶስ ኢየሱስ አምነን ተጠምቀን ቅዱስ ሥጋውና ቅዱስ ሥጋው ደሙን ጠጥተን በልተን የዘላለም ሕይወት ይኖረናል። ስለዚህ በክርስቶስ መደገፋችን ድንቅ ነው። ማንም ሊወስድብን አይችልም። ወንድማችን ያመጣው የመጥቆራ ስዕልና እርሱ የሚያሳየን ቪዲዮ ፊልም ነው ወንድሜ፣ ፊልም ነው። እንደገናም ደግሞ ስክሪንሹት አድርጎ ከየት እንዳቀናበረው ሀጅ የጻፈለትን ነገር ይዞ መጥቶ ዘራፍ እያለ ነው። ስለዚህ አሁን ጥያቄና መልስ ላይ በትክክል እሱ ያመጣውን ነገር ማስረጃ አድርጎ ያቀርብልናል ማለት ነው። ማስረጃ አድርጎ መጥቆራ መጀመሪያ ሰይጣን እንደነበረ ያ ሰይጣን ወደ ሰው እንደተቀየረና ማን እንደቀየረው ይነግረናል። ይህንን እስከሚነግረኝ ጓጉቻለሁ ነው የምልህ። ጨረስኩ መሰለኝ። አሁን ጨረስኩ። አሁን ጨርሳል። ወደ ጥያቄና መልስ። ስለዚህ አሁን በተነጋገርነው መሰረት ጠያቂው ማን ነው? ብሩኬ ነው የሚጠያቂው። ችግር ይጠይቅ። እሺ ሁለታችሁንም አንድ ላይ ላድርጋችሁ። እንደዚህ እንዴት ይሻላል? ስንት ደቂቃ ነው? ስንት ደቂቃ? 5 ደቂቃ እንደቀደመ። ኦኬ ጀምር። እሺ ደሜ ጽዋ ለጽድቅ አባት ነው? ጽዋ ለጽድቅ አባቴ ነው። ጽዋ ለጽድቅ አባቴ የሆነበት እንግዲህ በአቡነ ተክለ ሃይማኖት። እሺ ኦኬ። ፈረጎ ማን ነው? ፈረጎ አላውቀውም። አታውቀውም? ጽዋ ለጽድቅ ፈረጎ ጽዋ ለጽድቅ እንደሆነ አባቶች ይናገራሉ። ምን ትላለህ? ማስረጃ አምጣ። በማስረጃ አሳይኛ። ይኸው እንደዚህ ብለህ እያስነበብከኝ አሳይ። በጣም ጥሩ እኮ ላሳይህ። አንዴ ከአቡነ ዜና ማርቆስ ጋር እንዳጠመቋቸው ነው። አልቀበልም። ቪዲዮ አልቀበልም። የቪዲዮ ማስረጃ አልቀበልም። የቪዲዮ ማስረጃ አልቀበልም። አንተ ይኸው እንደዚህ ማስረጃ አምጣ። ወይ ደሜ ወይ ማስረጃ፣ እሱ ማስረጃ አለኝ የሚለውን ነገር ማቅረብ መብት አለው። ስለዚህ አልቀበልም። አሁን የሚናገረውን አልቀበልም። ላትቀበል ትችላለህ። እሱ እኮ ችግር የለውም፣ ግን እሱ ማስረጃውን ማቅረብ ይችላል። ተረዳኸኝ? ማስረጃውን ማቅረብ ይችላል። ስለዚህ ደቂቃችንን በአግባቡ እንድንጠቀም በቃ ማስረጃውን አልቀበልም በሚል ደቂቃው እንዳይበላ ለሚቀበሉ እንደዛ ቀጥል። ማስረጃ እንደዚህ በወረቀት በመጽሐፍ የተደገፈ ማስረጃ አምጣ። ቀጥል እኮ ማስረጃውን እሱ በቪዲዮ አሁን ማስረጃ አልቀበልም። ይህ ቪዲዮ ማስረጃ አልቀበልም። አላመበትም። አንተ አትቀበል፣ ችግር የለውም። ግን ማስረጃ ስለተባለ ማስረጃ ያቀርባል ማለት ነው። ከፈለገም እኮ ስዕል ላያቀርብ ይችላል። እንዳልኩ ለ800 ሰው እንተውለት። እዚህ ውስጥ 800 ሰው አዋቂ ሰው ስላለ ማለት ነው። እሺ አስጀምሬያለሁ። ቀጥሉ። እሺ ጥያቄን እንደገና ልጀምር። ጽዋ ለጽድቅ አስቀድሞ ምን ነበር? አባቴን ያልከው ጽዋ ለጽድቅ አስቀድሞ ምን ነበር? ደምረው። ሰው ነበር። የት ነበር የሚኖረው? የት ሰው ነበር ስትል የት ነበር የሚኖረው?
ሰው ነበር። እኔ እንግዲህ አሁን ታሪኩን ላይክ ቆይ እኔ አንድ ግልጽ ነገር ላስቀምጥልህ። አሁን ጸዋለ ጽድቅን ቆይ በአቡነ ተክለ ሃይማኖትና በአቡነ ዜና እንደተጠመቀ ሰምቻለሁ። ሰው ነበር። በሱ በሁለቱ እንደተጠመቀ ሰምቻለሁ። ሰው ነበረ። አንተ አሁን ሰው እንዳልነበረ ማስረጃ አቅርብልኝ። ይሄ በምስሉ ላይ የምትመለከተው ማን ነው? እኔ የቪዲዮ ማስረጃ አልቀበልም። ጨርሻለሁ። ጥያቄ በምስሉ ላይ የምትመለከተው ማን ነው? የቪዲዮ ማስረጃ አልቀበልም። ጨርሻለሁ። ይሄስ ማን ነው? ከጎን ያለው ጨርሻለሁ እያልኩ ነው። አለቀ። ጨርሻለሁ። አታውቀውም? ይሄን አታውቀውም? ጨርሻለሁ። በቃ ፔሬድ። ኦኬ፣ አታውቀውም። እሺ፣ አቡነ ዜና ማርቆስና ተክለ ሃይማኖት እንዳጠመቁት ማስረጃ ስጠኝ። የለኝም። በታሪክ ነው የሰማሁት። እንደዚህ አሁን መጽሐፉ ገድሉ እጄ ላይ አልገባም። ገድሉ እጄ ላይ አልገባም። ገድሉን ሳመጣ አነብልሃለሁ። ገድሉ እጄ ላይ አልገባም። ገድሉ እጄ ላይ አልገባም። ይሄ ገድል እጄ ላይ አልገባም። ጥያቄ ልጠይቅ። ገድሉ እጄ ላይ አልገባም እያልኩ ነው። ቀጥል እኮ ጥያቄ ልጠይቅ። እሺ አባቶችስ አቡነ ፄዋለ ጽድቅ አጋንንት ነበር ይላሉ፣ ትቀበላለህ? አንተ እኮ አሳየኛ እንዳሉ ቪዲዮ አልቀበልም ወንድሜ፣ እየሰማ ነው። ይሄ ተሐድሶ ይሁን አይሁን በምን አውቃለሁ? ተሐድሶ ይሁን አይሁን በምን አውቃለሁ? በምን አውቃለሁ? የቤተክርስቲያን ሰው መሆኑ በምን አውቃለሁ? የቤተክርስቲያን ሰው መሆናቸውን በምን አውቃለሁ? አላቅም። የቤተክርስቲያን አላቅም። መልስ፣ ማስረጃውን ያቅርብ። ከዛ በኋላ አንተ እኮ ጥያቄ ነው እንጂ እኔ እንደጠየቁት እሱ እኮ ነው ጥያቄ የሚያቀርብ። እሺ ማስረጃ ይላሳይ። በቃ እሺ ሚዩት አድርገው። ማንን እንደጠየቁ ማስረጃ እንደጠየቁ ድምፄንም ላሰማ ዳግዬ እንኳን ላመጣ እንደዚህ ና 2 ደቂቃ ከ45 እንደዚህ ና ፕሊስ ደምረው። የአሁኑ ደቂቃ ይለቅ ደቂቃ ከእንደገና 10 ደቂቃ ያዝላቸው። ሜላ እንደኔ ሀሳብ አውቀህ ነው የጮክ ደቂቃ እንዲያልቅ የምታደርገው። ደምረው። አደንግጥ። አሁን 2 ደቂቃ 45 የተነገጠ ሰው እኮ እኔ ጠያቂ ነኝ። ለምን ገባ? ደቂቃ ይጨመር ነው ያልኩት። ስላቃተው ነው የገባው። ብሩክ ስላልቻለው ነው የገባው። 2 ደቂቃ ከ45 ቀር አንፈልግም፣ አያስፈልገንም። 2 ደቂቃ ከ45 ይቀረዋል። አንዴ ሚዩት አድርግ። ቴንክ ዩ። ቤት ስለሆነ ነው። ለሜላ ስልጣን አትፍራ። እኔ ነው ሚዩት ያደረግኩ። ወገኖች ታብ ኮፒሊንግ ሼሩን አድርጉ። ስለማይሰማ ነው። ታብ ኮፒሊንግ ሼር አድርጉት። ደቂቃውን ሜላ ከቻልክ 10 ደቂቃ አድርግላቸው። አውቆ አንድን ደቂቃ አንድን ጥያቄ ደጋግሞ የሚመልሰው ስለፈራ ነው ደምረው ማለት። ካልፈራ ግን 10 ደቂቃ አድርግላቸው። አይ ብለው ካሉ ግን በዛ ይቀጥሉ። በኋላ ላይ በደንብ ጋይድ። እሺ ብሩኬ፣ እኔም ልስታ 5 ደቂቃ ሰጥተዋል። 2 ደቂቃ ከ45 ይቀረዋል። ያን 2 ደቂቃ ከ45 እሺ ቆይ እሺ እንደዚህ እናድርግ። አሁን ብሩኬ የቀረው 2 ደቂቃ ከ45 ሰከንድ ነበር። ስለዚህ እሱ 1 ደቂቃ ይጨርስና ብሩኬ አስፈላጊ ከሆነ ሁለተኛ ዙር እናደርጋለን። ተስማምታችሁ እንደሱ እናድርግ። እሺ ስለዚህ አሁን 2 ደቂቃ እንግዲህ ሰከንድ ማስቀመጥ ቢቻል አይመስለኝም። ስለዚህ 3 ደቂቃ አድርጌ ላስቀምጠው። እሺ ያው ቀጥሉ። ቴንክ ዩ። ቪዲዮ አሳይቼ ጥያቄ ጠይቃለሁ። ዞሮ የተጠመቁበት እዚህ ቦታ ላይ ነው። እንግዲህ መንገዷም ያቺ አሁን ዛሬ መንገዱ ሰበርባራ ሆኖ እንጂ ያቺ መንገድ ትመስላለች። የመጡባት እንግዲህ በዚህኛው ነው የመጡት። ስለዚህ በዚህ መተው ነው። ቁመቱ ረጅም ስለነበረ ለቁመቱ የሚሆን ቦታ ፈልገው እንደገና ደግሞ የዚህ ቦታ ቅድስናም ትልቅ ስለሆነ የቅዱሳኑ ፈቃድ ሆኖ ነው እዚህ የተጠመቁት። ስለዚህ ሲጠመቁ ምንድነው የተደረገላቸው? ለአቡነ ፄዋለ ጽድቅ እዚህ ቦታ ላይ ሲጠመቁ የበፊት መልካቸውና ቅርጻቸው ተለውጦ ፍጹም ሰው ሆኖ የወጡበት ነው አይደል? መልካቸው ተቀይሮ ፍጹም ሰው ሆኑ ይላል። ትቀበላለህ ይህን ታሪክ? እኔ የቤተ ክርስቲያን ልጅ ነኝ። አልቀበልም። እዚህ ያሉ ሰዎች የመሐመድ ልጆች ናቸው። እዚህ ጋር የምታያቸው ሰዎች አልቀበልም። እኔ የምቀበለው ቤተክርስቲያን መልስ ልመልስልህ። እኔ የምቀበለው ብለኛል፣ ሰምቻለሁ። አለቀ። እዚህ ጋር ያሉት የመሐመድ ልጆች ናቸው ወይ?
እሱን አንተ ጠይቅ፣ እዛው ድረስባቸው። ስለ ግለሰብ አይደለም የማወራው እኔ ትልቅ ቤተክርስቲያን ይዤ ነው የማወራው። አለቀ። ቀጣይ ጥያቄ። እሺ ኢየሱስ ክርስቶስ ራሱ ያነጸው ነው እንጂ በሰው እጅ ታነጸ ወይም ሰው ሰራው ተብሎ አይደለም የምንመለከተው። እንደምታዩት ወደዚህ ስናይ ቤተልሔም አለ፣ ወደዚህ ስናይ አምደ ወርቅ አለ፣ ወደዚያ ወደ ውጭ ስናይ ቅኔ ማህሌት አለ፣ ወደ ኋላችን ስንመለስ መቅደስ አለ። እነዚህ አባቶች ፈረጎ ተቀይሮ ጽዋ ለጽድቅ ሆነ ተጠመቀ ይላሉ። ትቀበለዋለህ? አሁንም እየነገርኩ ነው። የቅድሙ መልስ ነው። እኔ ቤተክርስቲያን ጽፋ አሳተማ የምታስተምረው መጽሐፍ ነው እንጂ የምቀበለው እኚህ ሰው ምን ይሁኑ ምን ይማሩ ምን ይበሩ ምንም የማውቀው ነገር ስለሌለ አልቀበልም። የቪዲዮ ማስረጃ አልቀበልም። ጥያቄ እሺ፣ አጋንን ተቀይሮ ሰው ሆኖ ይጠመቃል ብለህ ታምናለህ? የቪዲዮ ማስረጃ አልቀበልም። እየጠየቅኩ ነው። አሁን ቪዲዮ አይደለም ጥያቄ እየጠየቅኩ። አጋንን ተቀይሮ ሰው ሆኖ ይጠመቃል ብለህ ታምናለህ? ክርስቲያን ይሆናል ብለህ ታምናለህ? አጋንንት መንፈስ ነው። መንፈስ በታምር ሰው ሊሆን አይችልም። እንደዚህ አይነት አስተምሮ ቤተክርስቲያን የላትም። ኦርቶዶክስ በዚህ ትምህርቷ ስትታለች ማለት ነው። ይኸውልህ አንተ አልክ ኦርቶዶክስ ተዋህዶ አጋንንትን አዳምጠኝ፣ አጋንንትን አስጠምቄ መንፈሱን አስጠምቄ ሰው አድርጌዋለሁ የሚል የቤተ ክርስቲያን ትምህርት ካለ አሳይ፣ መረጃውን አሳይ። ገዳሙ የሙስሊም ነው ካላልክ በስተቀር እያሳየው ነው በማስረጃ አባቶች። እኔ በቪዲዮ አላምንም። አይ እሱማ ነገርከኝ እኮ አባቶችን አላምንም። አለቀ። አባት ይሁን አይሁን በምን አውቃለሁ? የት አውቃቸዋለሁ? ጠይቅ፣ የአንተ ሰዓት ነው። እሺ ጠይቅ። 5 ደቂቃ አድርግልኝ ወንድም ጥላይ፣ 5 ደቂቃ አድርግልኝ። 5 ደቂቃ ቁጭ አድርግልኝ። ብሩኬ መጥቆራ በ29 እንደሚከበር መረጃ አለ? አዎ በደንብ በጽሁፍ የጽሁፍ የሆነ የቤተ ክርስቲያን የሆነ መረጃ እኔ የቤተ ክርስቲያን የሆነ በ29 ኖ የቪዲዮ አላልኩም፣ የጽሁፍ ነው ያልኩ። ጥያቄ ነኝ። እሱን ታፔላ እዛ ሂድና እዛ ለስልጤ ሽጥለት፣ እሱን ታፔላ ለሙስሊም ሽጥለት፣ ለሙስሊም ሽጠው። እኔ ያልኩ መጽሐፍ ነው ያልኩ። መጽሐፍ አምጣ። መጽሐፍ ቤተ ክርስቲያን ያሳተመችው መጽሐፍ መጽሐፍ አምጣ። መጽሐፍ ታፔላውን እዛ ሽጠው፣ በኪሎ ሽጠው። ታፔላውን በኪሎ ሽጠው። ታፔላውን እዛ ያጻፍከውን ታፔላ በኪሎ ሽጠው። መረጃ አለ። በ29 እንደሚከበር መረጃ አለ። በጽሁፍ እዚህ ጋር ይሄ ጽሁፍ ነው። በ29 ይሄ ጽሁፍ ነው። በ29 ምን እንደሚከበር እዚህ ጽሁፍ ላይ ተቀምጧል። መረጃ የለም። ኦኬ ቴንኪው። መረጃ የለም። ቴንኪው። እሺ ሌላ መረጃ የጽሁፍ መረጃ ከቤተ ክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጽሁፍ ቤተክርስቲያን ያስቀመጠችው ሰይጣንን ወደ ሰው ቀይሬያለሁ ብላ ያለችበት መጽሐፍ አለ። መጽሐፍ ቀጥል። መጽሐፍና ቪዲዮ ወንድሜ፣ መጽሐፍና ቪዲዮ አታውቅም? መጽሐፍና ቪዲዮ ታውቃለህ? መጽሐፍ ነው ያልኩ። መጽሐፍ የጻፈችበት መጽሐፍ አለ ወይ? አለ? የለህም። ቻው። የለህም ብራዘር፣ የለህም። በቃ የለህም። መጽሐፍ አምጣ፣ ገድል አምጣ። ገድል አለ፣ መጽሐፍ የለህም። ቻው ወንድሜ፣ ቻው። ዝም ብለህ ነው አንተ ጴንጤ ሆንከው። ለምን ትገባለህ? አባቢ? ቆይ ስማኝ፣ 3 ደቂቃ አለ። 3 ደቂቃ የገባሁት ለምን እንደሆነ ታውቃለህ? አንተ ጮክ ብለህ ስታወራ ብሩክ የሚያወራ አይሰማም። አንተ ጮክ ብለህ ስታወራ ብሩክ የሚያወራው ከእንደገና ልድገሙ። ስለዚህ ቀስ ብዬ ላውራ። 5 ደቂቃ አድርገኝ፣ 5 ደቂቃ ጨምርልኝ። 5 ደቂቃ አድርግልኝና ከእንደገና 5 ደቂቃ 3 ደቂቃ ነበር የቀረከው ብሩክ። አልተሰማማ፣ መልሱ አልተሰማም። የብሩክ መልስ አልተሰማም። ስለዚህ ለብሩክ ሁለቴን 5 ደቂቃ የጨመርክለት 5 ደቂቃ ጨመርክለት። ሁለቴ እንኳን 5 ደቂቃ አልጀመርኩለትም፣ 3ቱን ነው ያስከተልኩት። ግን ችግር የለውም። ግን አሁን እንዳትረሳው ድምፅህን አረሰው። ቀስ ብዬሽ ወደ ጥያቄ ብሩኬ መጥቆራ በ29 እንደሚከበር እኔ በ29 ምን እንደሚከበር እዚህ መረጃ አለኝ። ልክ እንደዚህ መረጃ በ29 በጽሁፍ በቪዲዮ አላልኩም፣ በጽሁፍ ከቤተ ክርስቲያን የተጻፈ አለክ መረጃ አለክ። ይኸው በታፔላ የተረጋገጠ ለዛውም
አቡነ ጽዋ ለጽድቅ በ29 ፈረጎ ማለት ነው። በ29 ጨርሻለሁ። እኔ ያልኩ ከቤተ ክርስቲያን እኔ የታፔላ መልስ አልፈለኩም። ታፔላውን በኪሎ ሽጦ ብያለሁ። ጨርሻለሁ። ኦኬ። ሁለተኛ ጥያቄ ቤተ ክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መጥቆራን ከሰይጣንነት ወደ ሰውነት ቀይሬዋለሁ ብላ በመጽሐፏ አሳትማ፣ አዳምጠኝ፣ መጀመሪያ ጥያቄን በደንብ ስማ። በመጽሐፏ አሳትማ እንደዚህ ለሕዝብ ያስተማረችበት መጽሐፍ አለ? መረጃ አለ? መጽሐፍ ቪዲዮ አላልኩም፣ ስዕል አላልኩም። መጽሐፍ አለ? መጽሐፍ ያሳተመችበት መጽሐፍ አለ? መጽሐፍ አምጣ። በጣም ጥሩ። ይኸው መጽሐፍ ፈረጎ እኮ ልመልስልህ፣ ከጠየቅከኝ መመለስ አለብኝ እኮ። ፈረጎ የተባለው ከነጭራው እዚህ ጋር በስዕል አድኖ ጭምር ወደ ጽዋ ለጽድቅ እንደተቀየረ አስቀምጣለች። ይሄ ማለት እኮ መጽሐፍ አምጣ ይላል። አዎ መጽሐፍ ስጠኝ ላንብብ፣ መጽሐፍ ስጠኝ ላንብብ። ቤተክርስቲያን እሱ መረጃ አይሆንም። መጽሐፍ አምጣና አሳየኝ። እያሳየሁ ነው። መጽሐፍ አምጣ አሳየኝ። አንተ እኔ ስለ አድኖ አለም ጥያቄ፣ ስለ አድኖ መቀበል አለመቀበል አለም ጥያቄ። ሰይጣን አረ ሰዓትን አጨርስብኝ አባ፣ አዳምጠኝ ጥያቄ። አዎ እኔ ስለ አድኖ አለም ጥያቄ ምንድን ነው? ቤተ ክርስቲያን ሰይጣንን አጥምቄ ከመንፈስነት ወደ ሰውነት ቀይሬዋለሁ ብላ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ያሳተመችበት መጽሐፍ አለክ? ገድል አለክ? እንደዚህ ገድል አሳይ። አባቶችህ ካወሩ ከመጽሐፍ በላይ ነው። ይኸው አባቶችህ ስለሱ ይመሰክራሉ። ጋኔኑ ሰው እንደሆነ አባቶችህ ይመሰክራሉ። ማስረጃ የለም ብራዘር፣ ማስረጃ የለም። ማስረጃ የለም። ቪዲዮ ነው አላልኩም። እኔ መጽሐፍ ነው ያልኩ፣ ቪዲዮ አላልኩም። መጽሐፍ ነው ያልኩ። መጽሐፍ የለም፣ መጽሐፍ የለም፣ በመጽሐፍ ሲጻፍ መጽሐፍ የለም። አምጣ እሱ መጽሐፍ አምጣ። እየነገርኩ እኮ ነው። ቤቱ መረጃ የለም። ቻው፣ መረጃ የለም። አለቀ። መረጃ የለም። እሺ፣ ቀጣይ ጥያቄ። በመረጃ እያሳየሁህ ነው ያለው። መረጃ የለም። ይኸው በቃ ቀጣይ ጥያቄ ብዬ አምጥቼ መረጃ የለም። ብሩኬ ጥያቄ ልጠይቅህ። ሰይጣን መንፈስ ነው አይደለም? ልክ ነው። ቴንኪው። ሰይጣን መንፈስ የሆነው ሰይጣንን ሰው ወደ ሰውነት ሊቀይረው ይችላል? ሰው ኦርቶዶክስ አስተምሮ ነው በመጽሐፍ ቅዱስ አስተምሮ? ጥያቄ እኔ አንተን የጠየቁ ስለ ኦርቶዶክስማ መረጃ የለህም እኮ። ቻው፣ አንተን የጠየቁ አንድ ሰው መጽሐፍ ቅዱስ አምጣ። እንደሚቻል ከሆነ ማስረጃ አምጣ። በመጽሐፍ ቅዱስ በመጽሐፍ ወረ በኢየሱስ ጨርሻለሁ። በቃ ጥያቄን አመሰግናለሁ ስለነበረን ቆይታ። እንዲህ ናቸው እነ ኤርሚያስ አበበ ማለት እንዲህ ናቸው። ይኸውላችሁ አያችኋ፣ ውሸት ብቻ አያችኋ። ኦርቶዶክሳውያን ኑ ወደ ቤት፣ እኔ ቤት በቃ አሁን ስርዓት አይደለም። ኑ እኔ ቤት ኑ። በቃ ይሄ ስርዓት አይደለም። ምክንያቱም ሰው 800 ሰው አለ፣ 800 ሰው ይፈርዳል ማለት ነው። ማስረጃ መቀበል ካልቻልክ ምንም ማድረግ አይቻልም። በቃ ይሄ ነው። ሜላ ለተመልካች እንትን ቢያደርግ ብሩኬ ቪዲዮን ብሩኬ ያሳያል። አሁን ብሩኬ አንተ ያለውን ቪዲዮ ማስረጃ አንተ አሳየን። አንደኛው ቪዲዮ ስታሳይ ብለሪ ነው ትንሽ፣ እሱ ማስተካከል ከቻልክ የካህናቱ ቪዲዮ ማለት ነው። ስለዚህ ቀጥል ብሩኬ። እሺ ምናልባት ብለርድ ሆኖብኛል ሳሳይ ወንድምነት ዛሬ አንተ ፐብሊክ ስላደረከው እኔ በሚስጥር ነበር ያስኩትኝ። አንተ ሄደህ የደብሩን አለቃ ኢንተርቪው ስታደርጋቸው የነበረው ላይ ያለውን እሱን የሆነ የሚስተካከል ነገር ያለው ይመስለኛል። ያው ድምፁን ነበረ ከዚህ በፊት ድምፁ ይስተካከልና እንደዛ እናደርጋለን። ያኔ ለእኔ ስትልክልኝ እኔ እስካሁን ፐብሊክ አላደረኩትም፣ በቃል ነበር ስናገር የነበረው። ኦኬ ብሩኬን ነው ያኔ እንግዲህ ተደዋውለን የላኩትኝ ማለት ነው። ራሱ ነው መጥቆራ ገዳም፣ የሰይጣኑ ገዳም ድረስ ሄዶ ያጣራው ማለት ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኦፊሻል ነው ሰይጣንን የምታመልከው። ኦፊሻል ይኸው እኛ ኦፊሻል ነው እየተናገርን ያለ ነው። ብዙዎቹ ለአጋንንት ነው የሚሰግዱት። አጋንንት ታቦት ተቀርጾለት እንደሚሰገድ
ከቦታው ድረስ ነው ሄደን ያረጋገጥነው። ብሩኬ ይቀጥል። ከቦታው ሄደን ያረጋገጥነው ራሱ ብሩኬ ጫማ ውልቆ ነው የገባው። ወንድሞች እናቶቼ፣ ጫማ ውልቆ ቦታው ድረስ ማለት ነው። የነገሩን እውነተኝነት ማረጋገጥ ስለነበረብን አድርገነዋል። የፈለግንበት ገዳም ውስጥ መግባት እንችላለን። ባይዘወይ የፈለግንበት ድረስ ሰውን መላክ እንችላለን። ኢትዮጵያውያንን መላክ እንችላለን። እና ሄዶ አረጋግጦ ታፔላ ሁሉ ራሷ ቤተክርስቲያኒቱ ያስቀመጠችው የደብሩ አስተዳደር ስልካቸው አለን። እዛ ታፔላው ላይ የተቀመጠውንም ጽሁፍ የጻፈችው ቤተክርስቲያኒቱ ናት። ብሩኬ ይቀጥል። አንተ ስለሄድክ በደንብ ተናገር። የቪዲዮ ማስረጃ አንቀበልም፣ የጽሁፍ ማስረጃ አንቀበልም፣ የምንም ማስረጃ አንቀበልም ነው ብሎ የሚሉት ማለት ነው። ስለዚህ ሰይጣንን ስታመልክ ኖር ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን አጋንንትን ታቦት ቀርጻለት ኦፊሻሊ ሰይጣንን ማለት ነው ህዳር 29 ቀን በዓሉ በድምቀት የሚከበረው ደነባ ወረዳ ነው። በአልባሳ ገብርኤል በኩል ከኮምቦልቻ 5 ኪሎ ሜትር፣ በአልባሳ በኩል ደግሞ በዚህ በደነባ ወረዳ ደግሞ ራሱ ብሩኬ የሄደበት ገደል ውስጥ እና ብሩኬ ይቀጥል። ከዛ ለሚጠይቁት ጥያቄ ተሰጣቸዋል። እንግዲህ በሰዓቱ በሄድንበት ሰዓት አንደኛው ገድሉን ለማምጣት ፍላጎት ስለነበረ ነው። ምክንያቱም ገድሉ ታትሞ ገበያ ላይ ስላልተሰራጨ ከዛው ከሰዎቹ ለመቀበል ነበር በሰዓቱ እዛ ድረስ መሄድ ያስፈልገው። ነገር ግን በዛ ሰዓት እትም ጨርሰው ነበር፣ የገድሉ እትም አልቆ ነበር። እንደው ትንሽ ብቻ ነገር ላሳያችሁ። ለምሳሌ ቦታው ምን ይመስላል የሚለውን በትንሹ ላሳያችሁ። ገድሉን ለማምጣት ፍላጎት ስለነበረን ነው እዛ ድረስ መሄድ ያስፈልገው። ሶሪ አንዴ። አቡነ ፄዋ ለጽድቅ ገዳም እና አካባቢው ይሄን ይመስላል። እንደምታዩት እዛ ገደል ውስጥ ነው የሚገኘው ገዳሙ። ገደል ውስጥ እንደዚህ ሳቀርበው ገደል ውስጥ ይታያል የአቡነ ፄዋ ለጽድቅ ገዳም። እንደምታዩት አካባቢው በተራራ የተሸፈነ ነው። ልብ በሉ፣ ራሱ ብሩክ ነው ይሄን የሚያወራው። የተሸፈነ አካባቢ ነው አቡነ ፄዋ ለጽድቅ ገዳም። ይሄን ይመስላል። እንዴት እንደሚወረድ ከብቶች በዛ ጋር ይመጣሉ። ይሄ ገደል ነው እንግዲህ የሚወረደው። ይህን ገደል ወርደን ነው የምናገኘው ፄዋ ለጽድቅ ገዳምን። ይሄ የሚገኘው ከደነባ ታልፎ አልባሳ የሚባል ከተማ ላይ ሲደረስ ወደ ቀኝ ታጥፎ ነው የሚገባው። ወደ ቀኝ ታጥፎ ከተገባ በኋላ ይህን አካባቢ እናገኛለን ማለት ነው። ይህን ይመስላል እንግዲህ አካባቢው በጣም በተራራ የተሸፈነ አካባቢ ነው። ትልልቅ ተራሮች አሉበት አካባቢ ላይ። ገዳሙ ገደል ውስጥ ነው የሚገኘው። ኦኬ፣ የፍልፍሉ ዋሻ ውስጥ ከመግባት በፊት ቤተክርስቲያኑ አካባቢ ስትሄድ የነበረውን በባዶ እግር ሆነ ስትሄድ የነበረበትን ቦታ እስኪ ላከው ብርኬ። በአጭሩ የቆረጥኩት ልላክ። በአጭሩ የቆረጥከውን አስተዳደሩን የደብሩን አስተዳደርና የአጽሙ ያለበት ቦታ ፍልፍሉ ዋሻ ውስጥ ከመድረስ በፊት የሆነ ቤተክርስቲያኑ አለ አይደለ? ከወዲህ በኩል የተሰራ አሁን ያሳየው ታች ላይ ሆነ ያሳየው ማለት ነው። ልክ ይላለሁ። ያ ቴንክ ዩ። ኦኬ፣ ወደ ዋሻው ልንገባ ነው። አቡነ ፄዋ ለጽድቅ ዋሻ ውስጥ ልንገባ ነው። እንግዲህ እንደምታዩት ነው ስፍራውን።
ስፍራውን እንደምታዩት ነው ገደሉ። እንደዚህ አይነት ገደል ውስጥ ነው ያለ ነው። የኔ ወንድም ባትሆን ይቆጨኝ ነበር። እንደዚህ አይነት ገደል ውስጥ ነው ያለ ነው። በዛች በኩል ወደ ዋሻው እንገባለን ማለት ነው። አብረን እንጓዝ። በባዶ እግር ነው ያለው። በባዶ እግር ይታያችሁ አይቻልም። ጫማ አድርጎ መግባት ተብለን በእግር እየተጓዝን ነው። እንግዲህ ሰውን ሳይሆን ቦታን ነው የሚቀድሱት። ለዛ ነው ይህን ይመስላል ዋሻው። እዚህ ጋር እንገባለን ማለት ነው ወደ ዋሻ ውስጥ። እንደዚህ አይነት የገደል ቦታ ነው። እንደምታዩት ነው። እዚህ ገደል ውስጥ እንግዲህ እንደዚህ አይነት በር አለ። ኦርቶዶክስ እንደዚህ ነው። እጅ ከፍንጅ ነው የሚይዛል። እንደዚህ አይነት ዋሻ ነው። ተመልከቱ። በጣም የሚገርም ስፍራ ነው። ምን ተብሎ እጅ ከፍንጅ ማለት ነው ብራዘርዬ። በቦታው ድረስ ሄደን መጽሐፍት ብቻ አይደለም ሰው ጠይቀን ማለት ነው። ጽድቅ አለ ተብሎ ይሄ ሳጥን ውስጥ የምታዩት አጽም ነው። ከአዲስ አበባ ነው የሄደው። ቦታው ቅዱስ ነው ተብሎ ሰዎች እዛ እንዲያርፉ ማለት ነው። እና ስሙ የሞቱ ሰዎች ናቸው እነዚህ። አጥናቸው ተለሙ የሀብታም አጽም ይጠርቃሉ ሲሏቸው ይሄው ደግሞ ክፉ ሰሪ ነበረ በሀገር ላይ። እኛ እንኳን አልደረስንበትም። ያፈቻችን ሲሆኑ ከሚስቱ ጋር አንድ ቀን ሞተዋሉ። ይህ ሁሉ ሰው ሲበላ ይኸውና እንደዚሁ ለታዲያ ያስቀምጦታል። ይሄ ሰውዬ ማለት ነው። አጽሙ ሰውዬ ጠንቋይ፣ ኃይለኛ ጠንቋይ ነበር አሉ። እሺ በቃ ተሚስቱም ጠንቋይ እሱም ጠንቋይ ናዳ መጥቶ አንድ ቀን ሁለቱንም ገደላቸው። ባልየውንም ሚስቱንም ማለት ነው። አሁን ነው ልጆቹ ምኖቹ በመጠነ ጀካረታ ፎረኛው ምኑ ድራሹን ጥፍት ያደረጉት ራሱ ብልቶ ተላላቸው። ከሩ ሻማው ምን እንዳለ ነበር። እግሩ ላጣ የእግሮቹ ጣት ይታያል። የእግሩ ጣት። ይሄ ጠንቋይ ነበር የሰውዬ። እነዚህ የሀብታም አጽም ነው። ይሄ ከአዲስ አበባ መጥቶ ነው። ከአዲስ አበባ የሀብታሙ እንዲጸድቁ ማለት ነው። በሳጥን ውስጥ ተደርጎ ማለት ነው። የሚገርም ነው። ጭንቅላትም አለ እዛ ጋር። ይሄ እንኳ ማዕበር ነበር ዱሮ። ከጊዜ በኋላ እየወጣ ነው እሱ። ማዕበር ነበር ዱሮ። ይሄ አሁን ዛሬ ነው ተከለከለው። በፊት መቃብር ስፍራ ስለነበር እኛም ተደረሰን ይቀበላል ሰው። ይሄ ጠንቋይ ነው ማለት ነው። እዚህ ጋር የቆመው አጽም የሚገርም ነው። የሚገርም ነው ልጅ፣ የሚገርም ነው። ጠንቋዩን የገደለው ናዳ ነው አሉ። እሱንም ሚስቱንም በአንድ ቀን። ኦኬ እኛ ይሄ መጥቆራ ብለው ለገብረ ማርያም እንሰጠው ማለት ነው። እንግዳ ረጅም ሰዓት ከምናስቀምጥ ገብረ ማርያም ዳንኤል ለሱ እንሰጠው። ይህንን ነገር ገና እንደሰማን እኔና ወንድምነት ተደዋወልንና ቦታው መሄድ ድረስ መሄድ እችላለሁ አለኝ። እንግዲህ ሰሜን ሸዋ በጣም ሩቅ ነው። ደነባ ሩቅ ነው። ከደብረ ብርሃን እንኳን በጣም ሩቅ ነው እና ገደል ነው። ልክ እንደ ጻድቃኔ አካባቢ ማለት ነው። እና ገደላ ገደል ነው እንድቅድም እንዳሳያችሁ እና አይሆንም አልኩትኝ። እኔ ነው ሄዳለሁ አለኝ። በቃ ሂድ አልኩት። አይ ቲንክ ከደብረ ብርሃን እንኳን በኋላ ብዙ በስልክ እንኳን አልተገናኘንም። ስልክ ራሱ እንኳን ስደውለት ከገደሉ
እና ኔትወርክ ከመጥፋቱ የተነሳ ልንገናኝ አልቻልንም በወቅቱ ማለት ነው። ግን ብሩክዬ ዛሬ ካነሳው ጌታ እግዚአብሔር ዘመኑን ይባርከው ራሱን ሄደው ይኸው ማለት ነው። ሄደን ኦርቶዶክስ ሰይጣንን ኦፊሻሊ ታቦት ቀርጻለት ገዳም ገድማለት ህንፃ ቤተክርስቲያን ሰርታ ቀን ሰይማ ገድል ጽፋ ክብረ በዓሉን ህዳር 29 ቀን ታቦቱ በድምቀት የሰይጣኑ ታቦት እየወጣ በድምቀት የሚከበርበት ቀን ቀጥለን በቪዲዮም እናሳያቸዋለን። ካህኑ ገድሉ ሲያነቡ ታቦት ህጉ በቆመበት ተብሎ የተባለው በጽናጽን በከበሮ በጥሩምባ ሁሉ ህዝቡ እያጀበ በእልልታ እንትን ሲል ማለት ነው። ስለዚህ ይህን ነገር በአይናችን ማየት አለብን ብሎ በሚል ሄድን አደረግ ነው። ዝም ብለን አይደለም የምናወራው። ስለዚህ አሁን ለሚጠይቀን ሰው ሁሉ ከቦታው ድረስ ሄደን በአይን በብረቱ ያየን ከአስተዳደሩ የጠየቅን የፎቶም የቪዲዮም የጽሁፍም ማስረጃ ነው ያለን። ገድሉ ታትሞ አልቆ ነበረ። ሁለተኛው እትም ሲያልቅ ማለት ሲታተም እልክላችኋለሁ ብለው ወይ ደብረ ብርሃን ድረስ ነበር አይደል አመጣልሃለሁ ያሉ ወንድምነት ያኔ ወቅቱ ጥሩ ስላልነበር መሄድ አልቻልንም ያኔ እንጂ ያው ደብረ ብርሃን ድረስ በዚህ በጦርነቱ ምክንያት ወቅቱ ጥሩ ስላልነበረ ነው። እና አልቆ ነበር እትሙ ማለት ነው። የመጀመሪያው እትም የትኛው እትም ነው ያለቀው? ይሄኛው እትም ማለት ነው። እዚህ ጋር ቄሱ ቆመው ሲያነቡ የነበሩበት የታለ አንዴ ጠብቁኝ። እና ሰዎች በጥላቻ ዝም ብለን ተነስተን የምናወራ ይመስላችኋል? አይደለም። ኔቨር ባለፈው ያሳየን ነው እሱ ኤርሚ አይደለም። ቆይ ሌላ እንዳለ ቆይ እቺን ቪዲዮ ኤርሚ ጋር ማለት ነው። እውነቱን ኑር ነው ምናምን ለእውነት ኑር ጋር እችኛዋ ማለት ነው። ይሄ ገድሉ ይሄ ነው። ገድሉ ይሄ ነው። ቆይ አንዴ ጨርሼ ትሰጣለህ ገብረ ማለት ከዛ ሀሳብ ትሰጣለህ። ገድሉ ይሄ ነው። መጀመሪያ የታተመው ገድል ማለት ነው። እና እዩት፣ ይሄ እትም አልቆ ሁለተኛ እትም እንደውም እኛ ትንሽ ሳንቲም ጭምር እንሰጣቸዋለን ብለን አስበን ነበር። ከገድሉ ላይ ነው የሚያነቡት እሳቸው። ተንቀጠቀጠ፣ ገዳሙን በብርሃን ተመላች። ደስ ይበላችሁ። በአባታችን ዜና ማርቆስ ጸሎት እግዚአብሔር ማርኮታልና የሰይጣኑ ላይ ከተጠመቀ በኋላ በመንፈስ ቅዱስ ብርሃንነት ሁለንተናው ብርሃን ሆነ። በፊት እንደ ቁራ ጥቁር የነበረው ሰውነቱ እንደ ቀይ ሰው ሆነ። እልል በሉ። ይሄ ገድል ነው አልቋል ብለው ያሉን ማለት ነው። ይሄኛው እትም አልቆ እጃቸው ላይ ያዙት ማለት ነው እሳቸው። ይሄኛው እትም አልቆ ሁለተኛው እትም በሚታተም ሰዓት ላይ እኛም እንደው የተወሰነ ሳንቲም ልንሰጣቸው ማለት ነው። ታዲያ ምን እናድርግ? ቃል ገብተንላቸዋል። ግን እኛም ማግኘት በምንፈልግበት በየትኛውም እናገኛለን እና ድጋሚ የታተመ አይመስለንም። የታተመው ትንሽ ሆኖ አልቋል ብለው ነበር። ይኸው ገድሉ እሳቸው ከገድሉ ላይ ነው የሚያነቡት። ታቦተ ሕጉ የሰይጣኑ ይኸው ሰይጣኑ ማለት ጸዋለ ጽድቅ የተባለው መጥቆራ ማለት ነው። እና ገብረ ማርያም ቀጥል። ቴንኪው። እሺ ከሜሎስ ጋር አሁን ለምሳሌ ይሄ መጽሐፍ ቤተክርስቲያኑ ያሳተመችው ለመሆኑ ይሄ ሰውዬ የሚያነበው ትክክለኛ መጽሐፍ ለመሆኑ ማስረጃ አለ? ከቤተክርስቲያኒቱ ገዳሙና ህንፃ ሜላ አውራው። እሺ ሜላ፣ እኔ ብቻዬን እንዳላወራ ብዬ ቅድም ስላወራው ማለት ነው። ጥሩ ጥያቄ ጠይቀው ጋይድ። እሺ መልካም። መጀመሪያ ገዳሙ የኦርቶዶክስ መሆኑን አይተሃል አይደል? ምንም ጥያቄ የለውም። ለምሳሌ አሁን አንድ ሰው የሙሉ ወንጌል ቤተ እምነት ላይ የሆነ ነገር ቢናገር በአስተምህሮቷ በሙሉ ወንጌል ነው እንጂ መመዝነው በዛ ሰው አይደለም። ልክ እንደዚህ ሁሉ ደግሞ ይሄ ሰውዬ ኦልሬዲ እንኳን ምናልባት ይሄ ሰውዬ አሁን የሚያነበው አዲስ ኪዳን ያላጠና ራሱ መጋቢ አዲስ ራሱ ላይሆን ይችላል። ቤተክርስቲያኑ ምንም አይነት እውቅና ያልሰጠችው ሊሆን ይችላል። ከመርካቶ ሊሸጥ ይችላል ይሄ መጽሐፍ ሜሎስ። ከዛ በኋላ አነበበ። ካህናቶች ናቸው አይነስ አይደሉም? ስለተደረብክብኝ አልሰማሁም። ምንድን ነው ያልከኝ ሜሎስ? ካህናት ናቸው አይነስ አይደሉም? ሰውየው
እዛ ጋር ያያቸው ካህናቶች ኦልሬዲ ሊሆኑ ይችላሉ። እኔ አላውቃቸውም ማን እንደሆኑም ስለነሱ ሲጀመር። ለምሳሌ ሜሎሲ ታቦት አላየህ? ኦርቶዶክስም ላይ ሆኑ ይችላሉ። ቆይ ወዳጄ ታቦት ቅድም ገዳሙ የኦርቶዶክስ ነው አላልከኝም? አሁን ምን ጥያቄ ያለው? በኦርቶዶክስ ቤተክርስቲያን ተሐድሶ የለም ሜሎስ? ታቦት አይተሃል ወይንስ አላየህም? ኦኬ አይ በኦርቶዶክስ ቤተክርስቲያን ተሐድሶ አለ የለም? አሁን ሜሎስ ታቦት አይተሃል ወይንስ አላየህም? ገብረ ማርያም እኮ ታቦት የያዙ አሁን ተሐድሶዎች የሉ በቤተክርስቲያን? ታቦት አይተሃል ወይንስ አላየህም ያልኩህ? ታቦቱ ሲጀመር ይታያል እንደ ሜሎስ? እሺ መልስ የለህም ማለት ነው? አይ በቃ አሁን አንተ እኔ ሎጂካሊ የሆነ ጥያቄ የጠየቅኩህን እስኪ መልሱን ስጠኝ። ያ መጽሐፍ መልስ የለህም ወዳጄ። ቆይ ወዳጄ መጀመሪያ የተሸከሙት ታቦት ነው ወይስ ሳትጠይቀኝ መልስ የለህም አትበለኝ። መጀመሪያ እኔ ጠየቅኩህ እንኳን መለስክልኝም ሜሎስ። ስትጠይቀህ መሳቅ ነው የጀመርከው። ምክንያቱም የሚስቅ ሰው ደግሞ መልስ የሌለው ነው። ስለዚህ አይ እኔ እንደዛ ያልኩህ ታቦትን የተሸከሙ ሰዎች አይተሃል ወይስ አላየህም? እየተሸከሙት ምን እንደሆነ በምን ገልጬ እኔ አላየሁትም ሜሎስ። ኦኬ ስለዚህ ታቦት አይደለም እያልከኝ ነው? እኔ አላየሁትም አላውቅም። እዚያ ጋር የተደረደሩት አባቶች እየዋሹ ነው። ዝም ብሎ የሆነ ነገር ነው የተሸከሙት፣ የሆነ እንጨት ነገር። ምን ውሸት በእነሱ አልተጀመረም። ብዙ ሰው ይዋሻል እኮ ሜሎስ። ስለዚህ በገዳሙ ውስጥ የሚዋሹ ካህናት ነን እያሉ ካህናት ያልሆኑ ታቦት ተሸክሞ ነው ያሉት። በጣም ብዙ አሉ። አሁን አንተ እንደምትላቸው አይነት በጣም ብዙ አሉ። ጭራሽ ኦርቶዶክስን የማይወክሉ የቤተክርስቲያኗን አስተምሮ የማያውቁ ሰዎች አሉ። ቆይ እሺ ማስረጃ ታመጣለህ? ታቦት ያልሆነ ነገር ተሸክሞ የካህናት ልብስ የለበሱ አሳየኝ ማስረጃ። ውሸት ምኑን ነው ማሳየ? የውሸት ታቦት የተሸከሙ ሰዎች ይኸው አሁን ያሳያቸውም ሊሆኑ ይችላሉ ያልኩህ እኮ ነው። ኦኬ ውሸት መሆኑን ማስረጃ አሳየን። ምኑን ነው ማስረጃ ማሳይ? ከፍቼ ነው ማሳይ? እንዳንተ አይነት ሰዎች ነው። ቆይ ውሸት ነው አልከኝ አይደል? አሁን ሜሎስ እኔ ጠየቅኩህ ላለመመለስ ነው ያከለ ዘለ የምጠይቀኝ። አሁን የተሸከሙት ታቦት አይደለም አይደል? ኦኬ በቃ ችግር የለውም። መመለስ ካልፈለክ መልስ የለኝም አንተ ማለት እኮ ትችላለህ። እኔ አሁን ስጠይቅ እኔ በጥያቄ በልሰ መጠየቅ እኮ እኔ መልስ የለኝም ማለት ነው። በሌላ ነገር እሺ ሌላ ቦታ ላይ ደግሞ ወዳጄ እኔ አንድ ፖይንት ላይ ነው ስታክ ማድረገው። ስለዚህ እኔም ይሄው አንድ ፖይንት ላይ ነው የጠየቅኩህ። ያ መጽሐፍ የቤተክርስቲያኗ ለመሆኑ ምንድነው ማስረጃ? ለምሳሌ የተሸከሙት ታቦት የውሸት ነው ወይስ የእውነት ነው? ካህናቶቹ የውሸት ካህናት ናቸው? መልስ የለህም? ጠይቅ ብላችሁኝ እኮ ነው የገባሁት። እየጠየቅኩህ እኮ ነው። መመለሳችን እየጠበቅኩ ነው ወዳጄ። ያ የኦርቶዶክስ ቤተክርስቲያን የሚያነበው መጽሐፉ የኢትዮጵያ ኦርቶዶክስ ቤተክርስቲያን በፍቃዷ አሳትማ ለአገልግሎት ያዋላቸው መጽሐፍ ለመሆኑ ምንድነው ማስረጃ? ሜሎስ እየጠየቅኩ እኮ ነው ወዳጄ። ብትመለስ እኮ አይ እኔማ ልጠይቅም። እኔ ልጠይቅ ነው የገባሁት ከዚህ። አሁን አንተ መመለስ ትችላለህ። ስለአንተ ቤተክርስቲያን እኛን ነው የምጠይቀን? ስለኔ ቤተክርስቲያን አንተ ነው የምጠይቀን ማለት ነው? አልጠየቅኩም። ያ መጽሐፍ የኦርቶዶክስ ለመሆኑ ምን ማስረጃ አለ ነው ያልኩህ። እሺ ቆይ ስማኝ አለ ሰማኝ ወዳጄ። እኛ አባት አሁን ኤርሚያስ ያሳያቸው አባት ከጀርባ ደግሞ ታቦት የተሸከሙ ካህናቶች እነሱ ናቸው። መጽሐፉን ሜሎስ ምንድን ነው የምትለኝ? እኔ እኮ ያስገደድከኝ ነው። በቃ አሁን ሚት አድርጌያለሁ። ስማኝ ጠየቅ አይደል? ስማ አሁን ኤርሚያስ ያሳየው የቪዲዮ ማስረጃ አይተናል። የቪዲዮ ማስረጃ ላይ ብዙ ካህናቶች አይተናል። ታቦት የተሸከሙ ካህናቶች አይተናል። ከፊት ለፊት ደግሞ አንድ የኦርቶዶክስ አባት መጽሐፉን እያነበቡ ሰውን እልል በሉ ሲሉ ሰምተናል ማለት ነው። አሁን እዛ ጋር ያለው ትወና ነው። አሁን እዚህ ጋር የምታዩት ትወና ነው። እነዚህ ኦርቶዶክሳውያን አይደሉም። ታቦቱም የውሸት ነው። ዝም ብሎ የሆነ ጨርቅ አድርገው ነው እንጂ ታቦት አይደለም ካልክ፣ ቆይ ወዳጅ አልጨረስኩም። ሚውተር እንደዛ ካልክ ኦኬ ትወና ነው ካልከኝ እሱን ትነግረኛለህ። እነዚህ አባቶች ግን የኦርቶዶክስ አባቶች ከሆኑ የሚያነቡትን መጽሐፍ የኦርቶዶክስ መጽሐፍ ነው። ሰዎቹ እውነተኛ ኦርቶዶክስ ሆነው መጽሐፉ ሐሰት ሊሆን አይችልም። ምክንያቱም እዚህ የተገኘው ሰው ክብረ በዓልን ሊያከብር ነው የተገኘው። የማንን? የኦርቶዶክስን ክብረ በዓል ሊያከብር ነው። ለዛ ነው ካህኑ ምን ያለ ነው። በቃ እንደዚህ እናርግ ነው። አልጨረስኩም ወዳጄ አልጨረስኩም። ጠየቅ ካደል ከጠየቅ ስማ። እኔ ስጠይቅ ምን እኔ እኮ ያልጠየቅኩህን እኮ ነው እየመለስክልኝ ያለ ገብረ ማርያም። እኔ ስጠይቅ ከፈለጋችሁ ለምን በግልጽ አታስወርድም? ዝም ብለህ አንዴ ቆይ ገብረ ማርያም ጥያቄ ጠይቀዋል አይደል? ገብረ ማርያም
እየሰማን አይ ነው ለጠየኩት መልስ እየሰጠኝ ስላልሆነ እሺ ሌላ አሁን በዛው ላይ ሌላ ጥያቄ ስንክሳሩ ምን ላይ ላውጣው ለምሳሌ የሁሉም ገድላት ስንክሳር አለ አይደል አፕሊኬሽኑ አለ ገብረ ማርያም ፕሊዝ ስንት ቀን ላይ ላውጣልህ ሜሎስ ፕሊዝ ጥያቄ ጠይቀሃል አይደል ብዬ አዎ ብለኸኛል የመለሰው መልስ ለጥያቄ የሚመጥን ነው አይደለም ብሎ የሚለውን ህዝቡ ያረጋግጣል እንስማ ጥያቄ ስለጠየቀው አይ በቃ ይሄኛውን ጥያቄ አሁን ኤርሚ እንዲመልስ እንፈልጋለሁ አሁን እኮ እየሰማን አይደለም ፕሊዝ ጥያቄ ሲጠይቅህ አይ እኔ ልጠይቅ ነው የገባሁት አልክ እንዴ ስለ አንተ ቤተክርስቲያን እኛ ለምን ትጠይቀናለህ እያለ ብሎ ሲልህ አንተ ነበርክ ልትጠይቅ የሚገባው ኦኬ ስለኛ ጠየቅኩት እኔ ኤርሚ ፕሊዝ እኮ እሰጥሃለሁ ፕሊዝ ጥያቄውን ጠይቀው ነው እየመለሰ ያለው ለመለሰው መልስ ተገቢ አይደለም ለጥያቄ የሚመጥን መልስ አልመለሰም ሲጨርስ ሜሎስ እንደምታውቀው ይሰጣል ሲጨርስ እንደዛ ትለዋለህ አሁን አንተ ለተጠየቀው ጥያቄ መልስ ስላጣህ እሱን ስጠይቀው ገዳሙ የኛ ነው አልክ ካህናቱ መጀመሪያ ነው የጠየቁትን መልሶኛል ኤርሚኒ ፕሊዝ እስካሁን ኢንተራፕት እያደረከኝ ነው ገብረ ማርያም ፕሊዝ ገዳሙ ያላረኩትን እያልከኝ ነው ታዲያ ኤርሚ ገዳሙ የኛ ነው አልከኝ ለሜሎስ ልሰጥ ነው ገዳሙ የኛ ነው አልከኝ ካህናቱስ ብሎ ሲልህ የኛ አይደሉም አልክ መጽሐፉስ እሺ የኛ አይደሉም አልክ ይሄ ስብስነት ሁለንተናው ብርሃን ሆነ በፊት እንደ ቁራ ጥቁር የነበረው ሰውነቱ እንደ ቀይ ሰው ሆነ ያልልበሉ ኦኬ እነዚህ እሺ አይደለም ይሄ ህዝቡስ ይሄ የሚያጨበጭበው ጥሩምባ የሚነፋው ህዝብ የማን ህዝብ ነው ከሜሎስ ጋር ቀጥሉ ገዳሙ የኛ ነው አልክ መጽሐፉን ክደህ ካህናቱን ክደህ ታቦቱን ክደህ ህዝቡ ሴማ ነው ከሜሎስ ጋር ቀጥሉ ለጠይቀው ጥያቄ ነው መልስ እየሰጠ ያለው ተደማምጣቸው ስለዚህ በእንትን በማስረጃና በመረጃ እንዲሆን ነገሮች እንደዚህ እናርጋቸው ለምሳሌ እያንዳንዶቹ ገድላት ስንክሳር ሁሉም ቀን ላይ ያሉ ወር መቼ ላይ ነው አሁን ይሄ የምትለው በዓል እስኪ እኔ አፕሊኬሽኑም አለኝ ጉግልም ማድረግ ይችላል ስንክሳር የኢትዮጵያ ስንክሳር እያንዳንዷ ቀን ስላላት ማለት ነው ምን ላይ በስንት ቀን ላውጣለህ አሁን ስታነቡት የነበረውን ገድል ሜላ ይጨርስ ሜላን ያስቆምኩትኝ ከዛ ይጨርስና ለጠየቀው ጥያቄ መልሱን ጨርሻለሁ ብሎ ሲል ከዛ ትጠይቃል አሁን ልብ በሉ ሲጀምር ገብረ ማርያም እያደረገው ያለውን ልብ በሉ እሱ ኦርቶዶክሳዊ ሆኖ እዚህ ቆሙትን ካህን ክዶ ታቦቱን ክዶ ገዳሙ የኛ ነው ብሎ መጽሐፉን ክዶ ነው የሚከራከረው ኦርቶዶክሳውያን ስለራሳቸው ጴንጤ ጋር ነው መጥተው የሚጠይቁት እኛ ደግሞ ችግር የለውም እሱን ፖለቲካውን ስራ ስለሆነ ቢዝነስ ነው ትዞኪ ችግር የለውም እረዳለሁ ኤርሚ ቆንጅዬ ቢዝነስ ነው ምን ቀን ላውጣ ስንት ቀን ይጨርስ ፕሊዝ ይጨርስ ቆንጅዬ ቢዝነስ ማለት ስራ ነው ቆንጅዬ ነው ሜሎስ ይቀጥል ቴንክ ዩ እሺ መልካም ምን ላይ ላውጣ እሺ ንገረኝ ሜሎስ እሺ ገብረ ማርያም እስቲ ለመስማት ሞክሮ ለዚህ አሁን እዚህ ጋር ያያችሁት የኦርቶዶክስ ቤተክርስቲያን ገዳም ነው ስለዚህ ቤተክርስቲያኗ እውቅና አልሰጠችውም ሰጠዋለች ለዚህ መጽሐፍ ሜሎስ በእናትህ ይሄን ብቻ ንገረኝ መስማት ተሰጠችው ልክ እንደ ሌሎቹ ስንክሳርና ገድላትን በቀን ወስና ታስቀምጠዋለች አለ ጎግል አድርገህ ታወጣዋለህ እያልኩ ነው ምን ቀን ምን ላይ ላውጣው ነው ገና ልሰጠው እያሰበች ነው ቤተክርስቲያኗ እሺ በደም ተንፈስ በቃ እስቲ በደም ይውጣል እስቲ አውራ እሺ በቃ ልክ እንደ ሌሎቹ አሁን ለምሳሌ ማንኛውንም እንደው ቀለል ያለ እንደዚህ አይነት ታሪክ እንኳን እንደነለት ህጹን አይነት ምንም ልታረግ ቀኖችን እያንዳንዱ በዚህ ቀን ይከበራል ብላ ኦልሬዲ እውቅና ሰጥቷለች ቤተክርስቲያኗ አሁን አንተ የምትለውን ቤተክርስቲያኗ እውቅና የሰጠችው መጽሐፍ ነው ወይስ ገና ልትሰጠው ታስባለች ብለህ ነው እሺ ጨረስክ አዎ ካልከኝ ሰጠዋለች ካልከኝ የሰጠውን ቀን ፈልጋለሁ ቀኑን ገብቼ አሁኑኑ ከፍቼ አነበዋለሁ እኔ እሺ ሚውት አድርገው በቃ አሪፍ አማል እንዳትገባ የመጀመሪያው ነገር እኛ እያሳየን ያለ ነው የቪዲዮ ማስረጃ ነው የቪዲዮ ማስረጃ ምንድነው እንግዲህ ሄዶ የተቀረጸውን የገዳሙን አይተናል ያ ገዳም የኢትዮጵያ ኦርቶዶክስ ቤተክርስቲያን ገዳም ነው ኤርሚ ሚውት አድርገው ድምጽ አለ አንተ እሺ ያ ገዳም የኢትዮጵያ ኦርቶዶክስ ቤተክርስቲያን ገዳም ነው ካህናቶቹም የኢትዮጵያ ኦርቶዶክስ ቤተክርስቲያን ካህናት ናቸው እንግዲህ ቤተክርስቲያኒቷ አምናባቸው ስልጣነ ክህነትን የተቀበሉ ሰዎች ናቸው ታቦትን የተሸከሙ ሰዎች ናቸው ስለዚህ እዛ ቦታ ላይ እየሰማን ነው እንግዲህ መጽሐፉን ይዘው ገድሉን ይዘው እንግዲህ ስለ መጥቆራ እያነበቡ ነው ማለት ነው እንዴት ካጋንንትነት የሰይጣኑ ልጅ ተጠመቀ እልል በሉ እያሉ እልል ሲያስበሉ እየሰማን ነው ማንን የኦርቶዶክስን ምዕመናን ልብ በሉ የወንጌላውያንን ምዕመናን አይደለም የሙስሊሞችን ተከታዮች አይደለም የካቶሊክን አይደለም የኦርቶዶክስ ተዋህዶ ቤተክርስቲያን
ምእመናን ነው እልል በሉ እየተባሉ ያሉት። እሱንም እኮ ሰምተነዋል የሚሉት እኔ ለምን ጥያቄ መልስ አትሰጠኝም? ወዳጄ ጨርስኩ እኮ ጠየቁ እኮ እሱን አልነበረም የሚሉት መች ጠየቁ? አንተ የፈለክ እንደፈለግከው አይደለም እኮ መልስ ሰጠ። እኔ መልስ ነው ብዬ ማለት እውቅና ሰጠዋለች አልሰጠችውም እያልኩ እኮ ነው እኔ። እሺ በቃ ታች መውረድ ፈልጋል። ምን ችግር ምን ያደርጋል? እንደዚህ እኔን አስቀምጠህ ከምታማ በቃ ታች ወረድ ማለት እድል ሲሰጣችሁም እንትን ለመሆን አትሞክሩ። አሁን እያሳየን ያለ ነው የኦርቶዶክስ ቤተክርስቲያን ያደረገችው እንግዲህ የቪዲዮ ማስረጃ እያሳየን ነው። አሁን ይህ ትምህርት ልክ አይደለም ብለህ የምታምን ከሆነ መነጋገር ያለብን መጀመሪያ ከማን ጋራ ነው? እልል በሉ ካሉት ካህን ጋራ ነው። ከኛ ጋርም አይደለም። እውነት ለመናገር ይህ የኦርቶዶክስ ቤተክርስቲያን አስተምሮ ነው ወይንስ አይደለም የምትለው እኮ እኛን አይደለም። ብሩኬ እንደሄዶ እዛ ገዳም ላይ አንተ ትሄድና እዛ ገዳም ላይ እንደ እኮ እኛ ቤተክርስቲያን ትምህርት አይደለም መጽሐፉን ልክ አይደለም ብለህ የምትሟገተው የራስህ ቤተክርስቲያንን ካህን ነው። አባ ይፍቱኝ ብለህ ቀኖና የምትቀበለው ካህን ናቸው የሚናገሩት ማለት ነው። ስለዚህ አሁን ሙግቱ እኮ መሆን ያለበት ከኛ ጋር አይደለም ከቤተክርስቲያኒቷ ጋር ነው። እነዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ምንድን ናቸው? አገልጋዮች ካህናቶች ናቸው። በዚህ አይነት መንገድ ነው እንግዲህ እንትኑ መሄድ ያለበት። ወይ ላይ 1 ሚኒት የነበረው ክርክር በብሩክና በደምረው መካከል ለምሳሌ ዋሌት ከገንዘብ ጋር ጠፍቷል፣ ከ500 ብር ጋር ጠፍቷል ነበረ ክርክሩ። ከዛ ደምረው ኖ ዋሌት የለም 500 ብር ብቻ ነው የጠፋው አለ። ደምረው ብቻ አይደለም ዘማርያምም መዝሙር ያሬድም ሁሉም እዚህ 7ቱ ጎረምሶችም ኖ ዋሌት አልጠፍ ዋሌት የለውም ጋኔን አይደለም ጋኔን ያረፈበት ሰው ነው። ተከራከሩና መጨረሻ ላይ እንዲያውም ዋሌትም ብርም አልጠፋ እንዲያውም መጽሐፍም የለም ገድሉም የለም ምን ትሆናላችሁ ወደሚል ተስፋ የቆረጠ የተመታ ተከራከራችሁበታል እኮ ይሄ ነገር እኮ አለ ብላችሁ ታሪኩን ተከራከራችሁበታል። ገዳሙም አለ መጽሐፉም አለ፣ ግን ታሪኩ እንዳይደለም ብላችሁ ተከራከራችሁ። ሽንፈቱ ሲበዛ እንዲያውም ገድሉም የለም ገዳሙም የለም ምን ታመጣላችሁ እያሉ ነው። ጨርሻለሁ። እሺ ስለዚህ አሁን የገዳም የኦርቶዶክስ ቤተክርስቲያን ገዳም አይደለም፣ ካህናቶቹም ኦርቶዶክሳውያን አይደሉም። እንግዲህ ቅድም ደምረው እንዳለ አልቀበላቸውም ብሏል። መብቱ ነው፣ እሷ ለመቀበል ይችላል። ግን ኦርቶዶክስ ተቀበላለች። ዋናው እሱ ነው። ኦርቶዶክስ ከተቀበለቻቸው ድረስ የኦርቶዶክስ ቤተክርስቲያን ድምፅ ነው ብለን የምንሰማው ካህናቶቹ የሚናገሩትን ነው እንጂ እዚህ ቲክቶክ ላይ ያሉትን ሰዎች የሚናገሩትን አይደለም። እና ይሄ የተነሱ ሀሳብ ኦርቶዶክስ ቤተክርስቲያንን ትምህርት አይወክልም የምትሉ ከሆነ ገብታችሁ እንግዲህ ካህናቶቹ ባይኖሩም ማስረጃ ካላችሁ ማስረጃችሁን ልንሰማ እንችላለን። በተለይም እውነትን ለምትፈልጉ ኦርቶዶክሳውያን ያሳየነው ቪዲዮ የማስረጃ በቃ ከበቂ በላይ ነው። ባይ ኔቸር ሴጣን የነበረ ኔቸሩ ተቀይሮ ነው ሰው የሆነው ከዛ በላይ የተጠመቀው። ስለዚህ ይሄ ትምህርት እንግዲህ እንደሚያሳፍር እናውቃለን፣ ግን በኦርቶዶክስ ቤተክርስቲያን አስተምሮ ነው ማለፍ ያለባችሁ። ሲቀጥል ስንክሳር አለ ያለ ወይ ምናምን የሚለው ስንክሳር ራሱ ከየት እንደመጣ የማያውቅ ሰው ነው እንደዚህ አይነት ጥያቄ የሚጠይቀው ማለት ነው። ስንክሳር መቼ ነው የተጻፈው፣ ከየት ነው የመጣው የሚለውን መጀመሪያ ትንሽ ብታውቁ ጥሩ ነው። ሜይ ቢ ኦርቶዶክሳውያን ካላችሁ መግባት ትችላላችሁ። ብሩክ የምትጨምረው ነገር አለ የምትቆራ ላይ? እኔ አንድ ጥያቄ ያለኝ ቅርታ። ኦኬ ከየት ነው ማለት ከየት ቤተ እምነትሽ? እኔ ኦርቶዶክስ ነው። እሺ ምንድን ያለሽ ሐሳብ? ለብሩኬና ለተናገር ጥያቄ መጠየቅ ፈልጌ ነው። በመጀመሪያ ለብሩኬ። እሺ ቆይ ብሩኬ ያለ? እሺ ኦኬ ምንድን ሐሳብሽ? ሐሳቤ እሱ ለምንድን ነው ገዳሙ፣ እሱ አሁን ፕሮቴስታንት ነው አይደለ? ገዳሙ ድረስ ለምን እንደሄደ ሊነግረኝ ይችላል? ደሞስ አሁን የሬሳ ሳይቶናል አይደለ? አጽም ሰው አይቀበርም እዛ ቦታ ላይ። እንዴትስ ነው ሰውየውን ብቻውን ሊያገኘው የቻለው? ሲያብራራለት የነበረው ብቸኛ እሱ ብቻ ነበረ አይደለ? ለምንድን ነው እሱን ብቻ እንዴት እሱን ብቻ ሊያገኝ ቻለ በዛ ሰዓት ማለት ነው? እንደገና ደግሞ እነዚህ አሁን ያሳየሃቸው አባቶች
ቀኑን ያውቃል። በምን ቀን እሱን በዓል እንዳከበሩ ያውቃል። መናገር ይችላል። ቀኑን የተከበረበትን ቀን፣ ሰዓት፣ ጊዜ፣ ዓመተ ምሕረቱን መናገር ይችላል። በቦታው ላይ ከተገኘ ማለት ነው። ይህን ሊያብራራልን ይችላል። በዛ ላይ ደግሞ ተናገር ምንድን ነው ሲል የሰማሁትኝ መጽሐፉ እንዲታተም እንረዳለን። ለምንድን ነው አንተ ኦርቶዶክስ ቤተክርስቲያንን መርዳት የፈለከው? ማለት መጽሐፉን እንዲታተም መርዳት የፈለከው ለምንድን ነው? ልታብራሩልኝ ትችላላችሁ ሁለታችሁ? እሺ ብሩኬ፣ እሺ ብሩኬ ያለ እሺ መልስላት። እሺ ለምን ሄድክ ምናምን ለሚለው መሄድ ስለፈለግኩ ነው። በቃ ምንም ምክንያት የለውም። ሁለተኛው ደግሞ እናንተ ከሞት ስፍራ እንድትወጡ ነው። ካላችሁበት ከሞት ስፍራ አይናችሁ በርቶ ተከፍቶ ያላችሁበትን ቦታ ተረድታችሁ ወደ እውነቱ ወደ ኢየሱስ ክርስቶስ እንድትመጡ አገልግሎቴ ስለሆነ ስራዬ ስለሆነ ነው። እኮ ገዳም ድረስ እኮ መሄድ አይጠበቅብህም እኮ አንተ የኦርቶዶክስን ሰው ለማምጣት ገዳም ውስጥ ገብተህ ይሄን ነገር በማሳየት በምናምን አይደለም። እኔ እንደኔ አመለካከት ማለት ነው። ግን እዛ ጋር ምንድነው ምናልባት አንተ የሆነ ነገር ከፍለውስ ቢሆን ይሄን ሰውዬ ሲያብራራልክ የነበረው ሰውዬ ከፍለውስ ቢሆን ማለት ግልጽ ያልሆነ ነገር ስላለ ነው ቪዲዮ ላይ ልጠይቅ የቻልኩት ማለት ነው። እና በዓሉ የተከበረበትን ቀን ደግሞ አንተ እዛ ቦታ ላይ ከሆንክ መናገር ትችላለህ። ሰዓቱን፣ ዓመተ ምሕረቱን፣ ሁሉንም ነገር ማብራራት ትችላለህ። እንደዚህ የተቆራረጠ ነገር ሳይሆን ሙሉ ቪዲዮ ካለ ሙሉን ብታሳይ። ለምን አሳይሻለሁ? ሙሉ ቪዲዮ አንቺ ግዴታ ነው። ለምን አንተ አንድን ሃይማኖት በቃ ለማብራራት እዛ ቦታ ላይ እዛ ገደል ላይ የተገኘኸው ሙሉን ነው ማብራራት ያለብን፣ እንደ የተቀነጫጨበ ሳይሆን ማለት ነው። ሰውም እንዲረዳው ገባ። የተቆራረጠማ ማንም ማምጣት ይችላል እኮ። ጠየቅሽ ግን መስማት መቻል አለብሽ። አንቺ ስትጠይቂ አይደለም የምናሳየው። ዛሬ ማሳየት የምንፈልገውን አሳይተናል። ደግሞም አባቶችሽ ታቦት ፊት ቆመው ሲናገሩ የነበሩትን ደግሞ ሰምተሻል። እዛ ቦታ ላይ ያለው አጋንንት ነው። አጋንንቱን ደግሞ አባቶችሽ ራስሽ የአንቺ አባቶች ተናግረዋል። ዋናው ዓላማ እዛ ቦታ ላይ ያለው ምንድን ነው የሚለው ማሳየት ነው። ተረዳሁ እኮ። እሺ ቀኑን ትነግረናለህ? ዓመተ ምሕረቱን ምን ወደ ሰው የተቀየረበትን ነው? ይሄን ቪዲዮን የቀረጽከው አንተ ነህ? የትኛውን ቪዲዮ? አባቶች ያሉበትን ቪዲዮ የቀረጽከው አንተ ነህ? አይደለም። ኦኬ ሰውየው ያለበትንስ? እሱማ እኔ ነኝ ያወራሁት። ሰውየውን አንተ ነው ያወራው። ብቻ አንተ የቀረጽከው ሰውየውን ብቻ ነው እንጂ አባቶቹን አይደለም። እሱማ ዩቲዩብ ላይ ያለልሽ መጥቆራ ብለሽ ስትሰርች ስታደርጊ ይመጣልሻል። እሱ ቪዲዮ ዩቲዩብ ላይ ያለልሽ። ኦኬ ገባኝ። እሺ አሁን እሺ ያንተ እሺ አልፍ ችግር የለም የታወቀ ነገር ስለሆነ ተናገር። ግን ማለት ነው ለምንድን ነው አሁን ለምሳሌ ለምንድን ነው አንተ የኦርቶዶክስን መጽሐፍ ማሳተም የፈለከው? የዛን የገዳሙ እሺ እኔ መጽሐፉን አሳተማለሁ አላልኩም። መጽሐፉን ስንጠይቃቸው ጨርሰናል አሉ። ሁለተኛው ህትመት ግን ለማሳተም ገንዘብ እንዲረዱን እንፈልጋለን ብለው ሲሉ እኛም ያቅማችንን እንረዳቸዋለን ብለና፣ ምክንያቱም መጽሐፉ አሁንም ከታተመ 500 ብር ይሁን 300 ብር የኢትዮጵያ ለገዳሙ እኔ እሰጣለሁ። ለምን ትሰጣለህ ብሎ የሚል ሰው በህግ ይጠይቀኝ። እሰጣለሁ። ለምን ማለት አንተን እኮ አይመለከትም፣ እምነትህን እኮ አይመለከትም። አድምጪኝ። ቆይ እኔ እምነቴ ስለሚመለከተኝ አይደለም። የሚመለከተኝማ እንዴት የኔ እምነት እንደዚህ አይነት ቆሻሻ ነገር ሰይጣንን አያመልክም። እኛ በክርስቶስ ቆሻሻ ነገር ካልክ ለምን ትረዳለህ ታዲያ? ፕሊዝ ቆሻሻ ነገር እኮ አይረዳም። እየጠየቅሽኝ ነው አይደለ? ሲመልስ ነው በትህትና ስለጠየቅሽ ነው መልስልሽ እንጂ አቅሻለሁኝ። እኔ መጽሐፉን ሁለተኛ ህትመት ለማሳተም ገንዘብ የለንም ብለው ሲሉ ኦኬ እኛም ቢሆን እናግዛለን ብለናል። ለምን? ገድሉን ማግኘት ስለምፈልግ ነው። ኦኬ አንደኛ ገዳሙ የቤተክርስቲያኒቱ ነው።
ካህናቱ የቤተ ክርስቲያኒቷ ካህናት ናቸው። ታቦቱ የኢትዮጵያ ኦርቶዶክስ ቤተክርስቲያን ታቦት ነው። ህዝቡ የኢትዮጵያ ኦርቶዶክስ ቤተክርስቲያን ህዝብ ነው። ስለዚህ ገድሉ እጄ ላይ እንዲገባ ከመጓጓት የተነሳ ህዝቡ እንግዲህ በህዳር 29 ዓመታዊ ክብረ በዓል በሚደረግበት ነው ህዝቡ የሚመጣው። ለራሴ ስለፈለኩት መጽሐፉን ህዝቡ ለህትመት በሚያወጣው ገንዘብ ላይ እኛም የራሳችን አስተዋጽኦ እናደርጋለን ብያለሁኝ። አደርገዋለሁኝም እኔ አደርገዋለሁ። ለመጥቆራ ገድል ቤተክርስቲያን ካሳተመች የህዝቡን እርዳታ ከፈለገች እኔም አንድ ኢትዮጵያዊ ነኝ። ቀድሞ የኦርቶዶክስ ተዋሕዶ ቤተክርስቲያን አባልና አገልጋይ ነኝ። እረዳለሁ። መጽሐፉን የምፈልገው ህዝቡን በዚህ አይነት እውርነት መታ ትውልዱን እየገደለች እንዳለች እጅ ከፍንጅ ለመያዝ መጽሐፉን እጅ ላይ እንዲኖር ከመፈለግ የተነሳ ማለት ነው። አለቀ። የረባ እንኳን ገንዘብ እንኳን አልሰጣቸውም። ግፋ ቢል 100 ወይ 200 ወይ 300 ወይ 400 ወይ 500 ብር 1000 ብር ድረስ ብረዳቸው ገድሉን ለማግኘት ከመፈለግ ያኳያ ነው።